ሰላም ሰላም ወደ ተመልካቾች እንዴት ናችሁ? እንደምን አላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ትላንትና አፋብን ከሸዋ ከወሎና ከጎጃም የተውጣጣ ከ2000 በላይ ልዩ ኮማንዶ እንግዲህ ማስመረቁ ይታወቃል። ይህ ያስደነገጠው የብልጽግናው ኃይል ከፍተኛ የሆነ ዘመቻ ከፍቶ እነዚህ ዘመቻዎች ምንድናቸው? ትላንትና ከወሎ ከሸዋና ከጎጃም የተውጣጣ ከ2000 በላይ ጦር ተመርቋል። ልዩ ኮማንዶ ባለፈውም ከጎንደር ከወሎና ከወሎ የተውጣጣ ልዩ ኮማንዶ ተመርቋል። ይሄንን በማስከተል እንግዲህ ዘመቻው ምንድነው? እንዴት ጎንደሮች ተለዩ? እንዴት ጎንደር ሳይካተት ጎንደርን ለብቻው እንዴት ጎንደር ሳይካተት ጎንደርን ለተኩስ ለብቻው ነው ማለት ነው የሚፈልጉት እያሉ እንግዲህ የማይባል ነገር ዘመቻ ከፍቷል። በተጨማሪም ደግሞ እንግዲህ ለማዳከም አመራሮች እዛ ጋር የተገኙ ከፍተኛ አመራሮች ስለነበሩ እነሱን ለመምታት ጀትም ታንክም ቤምም ዙ 23ም እና በርካታ ድሮኖችም በዚህ መልኩ እንግዲህ ተሰማርቷል። ስለዚህ ጀቱንም ድሮኖችንም ማሰማርቶ አንደኛ ተመራቂዎችንና ለማስመረቅ የሄዱትን አመራሮችን ለመምታት ከፍተኛ ዘመቻ ከፍቷል። ሁለተኛም ደግሞ ይህ ካልተሳካለት እንዴት ጎንደር ተለይቶ እንዴት ሶስቱ ሸዋ ወሎና ጎጃም ብቻ እንዴት አስመረቁ? ስለዚህ አንድነቱ ዝም ብሎ ነው ማለት ነው የሚል ዘመቻ ከፍቷል። ነገር ግን ጎንደር እንግዲህ ስልጠናው የተደረገው ጎጃም ላይ ነው። ጎጃም ሆኖ ምስራቅ ጎጃም ላይ ነው ወጥቶ ነው ምስራቅ ጎጃም ላይ ከአባይ በረሃ ማዶ ማለት ነው። ስለዚህ በዚህ መሰረት ከጎንደር እዛ ድረስ ለመምጣት በጣም ከባድ ነው። ምክንያቱም ሸዋ ላይ አባይን መሻገር ለወሎም ከጎጃም ጋር ድንበር ነው። በጣም ይገናኛል። ስልጠናው ከተደረገበት ቦታ ላይ አመች ስለሆነ ለወታደራዊ ይዞታም ወታደር የብልጽግናው ኃይልም ላጥቃ የሚሰለጥኑትን ላጥቃ ቢሉ ማጥቃት የማይችሉበት ሁኔታ ላይ ስለዚህ ይህን እንዴት ነው ጎንደር ለምን ቀረ ለምትሉት የተደረገው አባይ ማዶ ነው። አባይ ማዶ እንግዲህ ስለተደረገ በምስራቅ ጎጃም ነው፣ ሩቅ ነው። ስለዚህ ከጎንደር በርካታ ሰልጠኝ ሰራዊቶችን ለመውሰድ በጣም ከፍተኛ ነው። አይደለም የሚመረቅ ሰልጣኝ ሰራዊት ለመላክ ቀርቶ ለአንድነቱ ስብሰባ እንኳን ወደ ቋራ ሲኬድ የተከፈለውን መስዋዕትነት ይታወቃል። ስለዚህ በዛ ምክንያት ባለፈው ጎንደር ላይ በተካሄደ ስልጠና ከወሎና ከጎንደር ብቻ ልዩ ኮማንዶዎች ልክ እንደ ትላንት ነው ያለ ብዛት ያለው ልዩ ኮማንዶዎች ተመርቋል። ትላንት ደግሞ ከጎጃም ከሸዋና ከወሎ ተወጣቶ ተመርቋል። ይህ ምንድነው? ከወሎ ከሁለቱም ነው። ወሎ ከሁለቱም ከጎንደር ጋርም ስለሚያዋስን ከጎጃም ጋርም ስለሚያዋስን ባለፈው ጎንደር ብቻውን ከሚሆን ተብሎ ከወሎ ሂዶ ጎንደር ላይ እነ ሳሙኤል ባለድል ያስመረቁት ከወሎና ከጎንደር የተውጣጣ ልዩ ኮማንዶ አለ። ትላንት ደግሞ ሸዋና ጎጃም ነው ያስመረቀው። ስለዚህ በዛውም ደግሞ ሰራዊት አለኝ ከባለፈው የተረፉብኝ አሉ ብሎ ወሎም ወደ ጎጃም ልኳል። ምን ደንበር ስለሆነ ቀላል ነው። ከጎንደር ጎጃም ግን ሰልጣኞችን ለማምጣት በጣም ከባድ ነው። ለአንድነቱም ወደ ቋራ እንግዲህ የተከፈለውን መስዋዕት ይታወቃል። ስለዚህ ለሰልጣኝ ደግሞ ያን አይነት ተመሳሳይ የሆነ መስዋዕት መከፈል ስለሌለበት ተነጋግረው አመራሮች ተስማምተው ስልጠና ኃላፊው አርበኛ ሳሙኤል ባለድል አምኖበት በሱ ውሳኔ በሱ የአመራርነት ጥበብ ምክንያት ነው እንደዚህ ሆኖ። ስለዚህ